ስፌት መስፋጠጥ መፍተል ወጥ መስራት ዶሮ መበለት ጥርስ ንቅሳት ያስተምሩ ነበር ዶሮ 12 አካላት መኖራን ለመጀመሪያ ጊዜ ብልት ያወጡ ንግስት ምትዋብ ናቸው ባልትና ሙያ ትምህርት ቤት ማየት አልቻለም ነገር ግን ካዩዋቸው ውስጥ በጣም ብዙ ፓርቲሽን ያለው ቤተ መንግስት ይሄ ይመስለኛል ካልዘነገው ወይም ካልተሳሳቱ ንግስት ምትዋብ የንግስት ምትዋብ ልጅ ልጃቸው ኢያሱ የኢያሱ ልጅ ኢዮአስ እናት ልጅ የልጅ ልጅ ከዛ 500 ሲደመር 500 ስንት ነው ይባላል ይሏቸዋል ለንግስቲቱ ማለት ነው ከዛ እንዴት አይነት ነገር ነው ሺ ነው ሲሉ ሂደው ሽንታቸውን ወጥተው ይሸናሉ ፍቃድ ያስፈልጓቸው ነበርና ሂደው ሽንታቸውን ይሸናሉ በዛም ሺኖ አዳራሽ ይባላል የገረመኝ ነገር ደግሞ ሽንት ቤት ነበረው በጣም የሚገርም ማለት ነው ይሄ እንግዲህ እሱ ሽንት ቤት ነው በዘመኑን የሽንት ቤት ይኖራል ብዬ አልገምትም ነበር ቱ ቢሆንስ ግን ቺኛዋ ደግሞ የጠጅ ማቀዝቀዣ ማለት እንደ ፍሪጅ የሚጠቀሙበት የነበር በጣም ለእምነታቸው ምን ያክል ቦታ እንደነበራቸው የምታየው ድንገት እንኳን ወደ ቤተ መቅደስ መግባት ካልቻልኩ ብለው ያስገነቡትን ይሄን የሚያክል በጣም ሰፊ የጸሎት ስፍራ ስታዩ ነውና ዛሬ እንግዲህ ከፋሲል አብያተ መንግስታት በመውጣት የራሳቸውን ቤተ መንግስት ገንብተው ለ25 አመታት ኢትዮጵያን ያስተዳደሩ ለመጀመሪያ ጊዜ ዶሮ 12 ብልት እንዳላት ለኢትዮጵያን ያሳወቁ ለመጀመሪያ ጊዜ ባልትና ውጤቶችን የፈበረኩ ለመጀመሪያ ጊዜ ጠጅ አጣጣልን ለኢትዮጵያና ለህዝቦቿ ያበረከቱ ታላቅ ንግስት ያስገነቡት ቤተ መንግስት ላይ እንገኛለን እንግዲህ ታላቅ ንግስት እቴጌ ምንትዋብ ትባላለች ስለዚህ ዛሬ እቴጌ ምንትዋብ ባስገነቡት አሁን ላይ ለቤተክርስቲያንነት አገልግሎት በሚሰጠው ደብረ ጻይ ቁስቋም ማርያም ቤተክርስቲያን እሱንም እሳቸውን ያስገነቡት ከዛው ውጪ ደግሞ ራሳቸው ያስገነቡበትና የኖሩበት የነበረው እንዲሁም ኢትዮጵያ ለ25 አመታት ያስተዳደሩበትን ቤተ መንግስታቸውን እንጎበኛለን ማለት ነው እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ ላይክ ሼር እና ሰብስክራይብ ማድረግ እንዳይረሳ ጉብኝታችንን ከመጀመራችን በፊት የስፖንሰራችንን መልእክት አዳምጠን እንመለስ ከተማ ውስጥ ያለ ገነት ከግርግር ከጫጫታ የሚያመልጡበት ልዩ ስፍራ ያድሎጂ ከመግቢያው ጀምሮ የታሪካዊቷ ከተማ ጎንደርን መገለጫ ይዞ በሩን ከፍቶ ይቀበላችኋል። ጎንደር ውስጥ ያለ ጎንደር ፍጹም አረንጓዴ በሆነው የተንጣለለው ግቢያችን ከሚወዱት ጋር መጥተው የማይረሳ ጊዜን ያሳልፉ። ምቹና መንፈስን የሚያድስ ጸጥታ በሞላባቸው የአልጋ ክፍሎቻችን የረፍት ሰዓቱን ልዩና አድርገው ሁሌም ዝግጁ ነን። 500 ሰው በላይ በሚይዘው የተንጣለለው አዳራሻችን የህይወቱን ትልቁን ቀን ሰርጎን ልዩ ልናደርገው ተዘጋጅተናል። ለስብሰባም ለኢቨንትም ቢሉ ማን ብሎ ያ ሁሉ ሰው የለኝም መለስተኛ ነው የምፈልግ ካሉ እንደ ፍላጎቱ የተለያዩ አማራጮችን ይዘን እንጠብቃችኋለን። ለሙያ ጎንደርማን ብሎት እንዲሉ ጣት የሚያስቆረጥሙ ምግቦችን በአይነት አለላችሁ። ያድሎጂ መጥተው የሚያጡት ነገር የለም። በግቢው ውበት ተገርመው በጸጥታው ታድሰው ከሚወዱት ጋር ልዩ ጊዜን አሳልፈው ይመለሳሉ። አድራሻችን ጎንደር ከማራኪ ወደ ልደታ በሚወስደው መንገድ 500 ሜትር አለፍ እንዳሉ ያገኙናል። ያድሎጂ አሁን ደግሞ ቁስቋም ላይ በሚገኘው ወደ ሙዚየሙ እየገባን ነው። ሙዚየም ውስጥ ገብተን እንደምታዩት እንግዲህ ተከፍቶልናል። ስለዚህ ሙዚየም ውስጥ ገብተን ደግሞ ያሉትን ነገሮች እናያለን። በጣም በርካታ ታሪኮች፣ በርካታ ቅርሶች አሉት ሙዚየም ውስጥ። ስለዚህ ሙዚየም ውስጥ ገብተን ደግሞ አባታችን የሚያሳዩንን እናያልና ወጣ ደግሞ ጉብኝታችን ይቀጥላል። አብራችሁን ቆዩ። እሺ ያለንበት ያው የንግስት ምንትዋብ ቤተ መንግስት ነው። የቤተ መንግስታቸው ከጀርባ አለ። እዚህ ውስጥ ግን አሁን ያለንበት የሙዚየም ቤት ነው።
እዚህ የምናያቸው እንግዲህ በዘመኑ ንግስቷ ይጠቀሙባቸው የነበሩ የተለያዩ ንዋየ ቅድሳት እና የብራና መጽሐፎች እናያለን። ከላይ ያለ የ1887 ድባብ ማለት ሰው ሲሞት እንደ ጃንጥላ ይዘረጋል፣ ታቦት ሲነግስ ታጀብበት የነበረ ነው። ይሄኛው ደግሞ ነገረ ማርያም እመቤታችን ከኢየሩሳሌም ወደ ግብፅ ሀገር ስትሰደድ ሙሉ ታሪኳን የያዘ ነው። ሄሮድስ ሲያሳድዳት ማለት ነው። እጽዋት፣ አደይ አበባ፣ ቅጠላቅጠል ተጠቅመው የቁም ጽሁፍ የተጻፈና ስዕል ያለበት ነው። 153 ገጽ አለው። በሁሉም ገጽ ላይ በስዕል የተደገፈ ነው። ብራና መጽሐፍ ብራና የፍየል ወይፈን የበሬ ቆዳ። ይህ ግን ነገረ ማርያሙ ለየት ያለ ነው። የፈረስ ቆዳ ነው ይባላል። ይሄኛው የቆዳ ሻንጣዎች ናቸው። ቀርከሃ በከብት ቆዳ ተሰፍቶ ልብሳቸውን ዘውዳቸውን ያስቀምጡበት የነበረ የቆዳ ሻንጣ። ባለ ዘውድ ጽና ቤተ ክርስቲያን ማዕጠንት የሚታጠንበት። ይሄኛው ደግሞ ገድለ ሰማዕታት። የገድለ ሰማዕታት የነ ቅዱስ ጊዮርጊስ፣ የነ ቅድስት አርሴማ፣ የነ ቅዱስ መርቆሬዎስ የሰማዕታትን ገድል የያዘ ነው። ሲታየውን በጣም ከባድ ይመስላልና በሰዓቱ እንዴት ነበር የሚጠቀሙት? ምን መጽሐፉ አትሮንስ አለው። የራሱ አትሮንስ አለው። አትሮንስ ላይ ሆኖ በሚነበብ ሰዓት አትሮንስ ላይ ሆኖ እንዲገለጥ ይደረጋል። ከታች የመስኮት ናሙና። የመጀመሪያውን ድርቡሽ አፈረሰው ቤተክርስቲያኑን። ከዛ በኋላ ጣሊያኖችን ቦታ ምሽግ አድርገው ነበር። ጣሊያንን ለማስወጣት እንግሊዞች ሁለተኛ በቦምብ ሲሉት ያፈራረሰ። ሌላው መጽሐፈ ሲኖዶስ ያው አጠቃላይ የኢትዮጵያ ቤተክርስቲያናት መተዳደሪያ ደንቡ ሕገ ደንብ፣ በመንግስት ሕገ ደንብ አለ። የቤተክርስቲያናችን ደግሞ ሲኖዶስ። እታች ዕፀ መስቀሎች አሉ። ሌላው ይሄ ድጓ ጾመ ድጓ ምዕራፍና ዝማሬ አለ። ቅዱስ ያሬድ የደረሰው የዜማ መጽሐፍ። ይሄ እስከነ ምልክቱ ነው። እዝል፣ ግዕዝ፣ አራራይ የዜማ ኖታዎችን የያዘ ነው በሙሉ የቅዱስ ያሬድ። ከናስ የተሰሩ መስቀሎች አሉ። ሰሙ በዚህ ቀልጥና ክርና ጧፍ ተነክሮ ሰሙ እየቀለጠ መብራት ጧፍ ይሰራበት የነበረው። እነዚህ ደግሞ ልብሰ ሐዋርያት ወይም ወጣይት ይባላል። እነዚህ 12 ሐዋርያት ናቸው። ነገር ግን ይሄ ለየት ያለው ከወርቅና ከብር ነው የተሰራው። እነዚህ የምናያቸው ወርቅና ብር ናቸው። እና የሐዋርያቶቹ ምስል 12 ሐዋርያት ማለት ነው። ወርቅና ብሩን እንደ ሐር እንደ ክር ይሄ በአንገት ይደረጋል። ካህናት ጳጳሳት በክብረ በዓል ጊዜ በደረታቸው ይለበሳል። ወርቅ ዝምዝም። እነዚህ በቆዳ ተወጥሮ ነጋሪት ነው የምናየው። ከበሮ አለ። ያኛው ደግሞ ቁስቋም ማርያም ዳር ስትነግስ የድንኳን መጣያ። ጥምቀት ሲሆን ድንኳን ይጣላል። ተሸካሚ ተራድኦ መሀል ላይ የሚሆነው ማለት ነው። የኛው ከበሮ ነው። ያው እንጨቶቹ አልተቀየሩም። ይሄ ደግሞ ነጋሪት ከተት ሰራዊት ምታ ነጋሪት፣ አዋጅ አዋጅ ከተት ሰራዊት ምታ ነጋሪት። ይህ ሲመጣ በቤተ መንግስት በቤተ መንግስት ስብሰባ ዘመቻ እንዳለ ይታወቃል ማለት ነው። እነዚህ የእንጨት አገልግል አለ። ይሄኛው አትሮንስ ንግስት ምንትዋብ ውዳሴ ማርያም ዳዊት ሲደግሙ የጸሎት ማድረሻ አትሮንስ የእንጨት አገልግል አለ። ስፌት ሸክላ ይመስላል ግን የተሰራው ከእንጨት ነው። የግብር መክፈያ ይሄ የእንጨት አገልግል ስፌት ይመስላል፣ ሸክላ ይመስላል ግን ከእንጨት። እሺ እነዚህ ደግሞ አልጋቸው ነው። ያው ዳብል ቤድ ተደራራቢ ነው። በጾም በሱባዔ ጊዜ ባልና ሚስት አብረው አይተኙም። ንጉሱና ንግስቷ ተለያይተው ይተኙ ነበር። አፄ በካፋ ከሞቱ በኋላ ከልጃቸው ኢያሱ ጋር ሲኖሩ ከላይ ንግስቷ ከታች ልጆቻቸው። የዩኒቨርሲቲ ላይ አሁን ዳብል ቤድ አለ። ግን በዛ ዘመንም ይኸው አንድ ወጥ እንጨት ተሰርቶ ዳብል ቤድ። ይሄ እንደ ቤተ መቅደስ ሲጠቀሙበት ነበር። ቀንዶቹ ጌጣጌጥ ማስቀመጫ። እነዚህ ዝግባ ቀንዶቹ ግድግዳው ላይ እንደ ቤተ መቅደስ። ከዛ ቤተክርስቲያናቸውን ሰርተው ከጨረሱ ዕቃ ቤት አደረጉት ማለት ነው። ቀንዶቹ የጌጣጌጥ ማስቀመጫ። የስንክሳር መድገሚያ አትሮንስ ነው። እነዚህ ቅዱስ መርቆሬዎስ ሮማዊ ነው። እንደነ ጊዮርጊስ ተጋድሎ ያደረገ ሰማዕት። የ17ኛው ክፍለ ዘመን ስዕሎች ናቸው። እዚህም የእመቤታችን ስሬዲ ስነ ስቅለት አለ። እነዚህም እጽዋት፣ ቅጠላ ቅጠል፣ አደይ አበባ ተጠቅመው በዛ ዘመን የተሳሉ ስዕሎች ናቸው። ሌላው መቃብር ቦታቸው ቤተክርስቲያን ውስጥ ነበር። አፄ ኃይለ ሥላሴ ሲያድሱ ቆፍረው አውጥተው እንደዚህ በክብር አስቀመጧቸው። መሀል ላይ ያሉ ንግስት ምንትዋብ፣ የንግስት ምንትዋብ ልጅ ልጃቸው ኢያሱ፣ የኢያሱ ልጅ ኢዮአስ፣ እናት ልጅ የልጅ ልጅ
መሀል ላይ ያሉት ንግስት ምንትዋብ ናቸው። አዎ በቀኝ በኩል ልጃቸው ኢያሱ የኢያሱ ልጅ ኢዮአስ የመጨረሻ የነገሰው ማለት ነው። ከኢዮአስ በኋላ ዘመነ መሳፍንት መጣ። ስሬዲ አይኗ ከአንተ ጋር ይሆናል ይከተላል። በጣም እስቲ ወደዛ ሂድ፣ በዛ በኩሉን እስቲ እናንተ ደግሞ በዚሁ እስኪ እያታውን ያየች ነው። ቀይር ደግሞ አሁን ቦታ ቀይረ እያት ሰው ሞናሊዛን ምናምን በጣም ያደንቃል። ስሪዲ ናት ተብሎ ይሄ ስላልታየ ማለት ነው። አዎ እኛ አሁን እዚህ ደብረ ብርሃን ስላሴ፣ ላሊበላ፣ ጣና ጨርቆስ አሉ እንደዚህ አይነት ስዕሎች አሉ። የሚገርም ነው። አሁን እንግዲህ እንደምታዩት ከሙዚየም ወጥተን ወደ ቤተ መንግስቱ ወደ ቀድሞ ቤተ መንግስት እያመራን እንገኛለን። ሙዚየሙ እንዳያችሁት በጣም ብዙ ያልተነገሩ በጣም ብዙ ታሪኮች አሉት። ከዚህ በላይ ሊገለጽ ከዚህ በላይ ሊነገር የሚገባ ብዙ ታሪክ አለውና እኔ በጣም ነው ኢንተረስትድ መሆን ሁሌም ስለዚህ የታሪክ ሳስብ ስለ እቴጌ ምንትዋብ ሳስብና አሁን ደግሞ ቤተ መንግስቷን የሚያስደንቀውን ቤተ መንግስቷን ደግሞ ሄደን እናየዋለን። እዛ ደግሞ የሚኖረውን ታሪክ እንደዚሁ ገለጻ ይደረግልንና አብረን እናያለን። እስከ መጨረሻ ድረስ አብራችሁን ቆዩ። እሺ ያው ይሄ ያለንበት የንግስት ምንትዋብ ቤተ መንግስት የተሰራው በ1733 ያፈረሰው ደግሞ ድርቦሽ ሱዳን 1881 በመተማ ሲገቡ የዛኔ ፈረሰ። ከዛ በኋላ ጣሊያኖች ይህን ቦታ ምሽግ አድርገው ነበር። ጣሊያንን ለማስወጣት እንግሊዞች ሁለተኛ ያው በቦምብ ሲሉት ፈራረሰ፣ እንደ ፋሲል ግንብ ማለት ነው። እዚህ አካባቢ ይሄ ዕቃ ቤት የነበረ ነው መሰረቱ የምታዩት። ያው ቀጥለው የሰሩት የጸሎት ቤታቸው ነው። እዚሁ ነው የሚጸልዩት። ያው ንጹህ ካልሆኑ ቤተክርስቲያን ስለማይገቡ እዚህ ነው ጸሎታቸውን ይጸልያሉ። የ12ቱን ሐዋርያት ስለ አድኖ ተለጥፎ እዛው ይሰግዱ ነበር ማለት ነው። ለእምነታቸው ምን ያክል ቦታ እንደነበራቸው የምታየው ድንገት እንኳን ወደ ቤተ መቅደስ መግባት ካልቻልኩ ብለው ያስገነቡትን ይህን የሚያክል በጣም ሰፊ የጸሎት ስፍራ ስታዩ ነውና በጣም ለእምነታቸውም ትልቅ ስፍራ የነበራቸው ታላቅ ንግስት ነበሩ እቴጌ ምንትዋብ። ይሄ ደግሞ አሁን ያለንበት ክፍል ደግሞ የራሳቸው የእቴጌ ምንትዋብ የምሮ የሚባል ቤተ መንግስታቸው ነው። ይሄ ሁለት ጠባቂዎች የሚቆሙበት ክፍል ነው። በዚህ በኩል አድርገን ደግሞ ወደ መኝታ ቤታቸው እንሄዳለን። ወደ እቴጌ ምንትዋብ መኝታ ቤት እንደምናየው ይሄ ክፍል አሁን ያው ስለፈራረሰ ነው እንጂ እንደምታዩት ይሄ በር ነው። ስለዚህ በዚህ በኩል ከገብተው እንግዲህ ይሄን ክፍል እንደ መኝታ ቤት የሚጠቀሙበት ክፍል ነበር። በዛ በኩልም ወጣው ከተማዋን ይቃኙ እንደነበር እንዴት ዋለች እንዴት ባጀች ብለው ከተማቸውን ከመወደዳቸው የተነሳ ከዚህ በኩሉ ነው ያዩ እንደነበር። ጭስም እየጨሰ ነው ወይስ አይደለም የሚለው ምክንያቱም ጭስ ያኔ የሰላም ምልክትም ተደርጎ ይታይ ነበር። ምክንያቱም በጭስ ነበር መልእክት የሚለዋወጡ። ከዛ ተጨማሪ ደግሞ ከተማው ላይ ያለ ህዝብ እየሰራ ከሆነ እየበላ ከሆነ ግዴታ እሳትን ሲያነድ ይጭስ ነበርና ከዛው ነው ይመለከታሉ፣ የህዝቡንም ብሶት ያያሉ ምናምንና እዛ በኩል ወጣው እንግዲህ የከተማውንና ህዝባቸውን የሚቃኙበት ሌላኛው ክፍል ነው። ይሄ አሁን ያለውበት ስፍራ ደግሞ የታዋቂው ጸሐፊ የጄምስ ብሩስ በዘመኑ የነበረ በጣም ትልቅ ጸሐፊ ነው። የሱ መኝታ ክፍል የነበረ ነው። በጣም የገረመኝ ነገር ደግሞ ሽንት ቤት ነበረው። በጣም የሚገርም ማለት ነው። ይሄ እንግዲህ የሱ ሽንት ቤት ነው። በዘመኑ የሽንት ቤት ይኖራል ብዬ አልገምትም ነበር ቱ ቢሆንስት፣ ግን ይሄ የሱ ሽንት ቤት ነበረ። እነዚህ የመጽሐፍት ማስቀመጫ ናቸው። ይጽፍ ነበር ብዙ ነገሮችን በጣም በሚገርማችሁ ሁኔታ ከአማርኛ አልፎ ግዕዝንም አቀላጥፎ መናገር የሚችል ሰው ነበር ማለት ነው ጄምስ ብሩስ። አት ዘ ኤንድ ኦፍ ዘ ዴይ ግን በጣም በሚያሳዝን ሁኔታ ንግስቲቱ አምነው ይህን ሁሉ እንክብካቤ ካደረጉት በኋላ በጣም ከመወደዳቸው የተነሳ የንግስቲቱ ልጅ ሴት ልጃቸውን ሁሉ ድረውለታል ይባላል እና በጣም እንደዛ ቅርብ ነበሩ። ከዛ መጨረሻ ላይ ግን መጽሐፈ ሄኖክን ጨምሮ ብዙ ነገሮችን ብዙ መጽሐፍትን ሰርቆ የሄደ ግለሰብ ነው ጄምስ ብሩስ ማለት። እንግሊዛዊ ጸሐፊ ነው። ይሄ አሁን ያለውበት ስፍራ ደግሞ የጄምስ ብሩስ መኝታ ክፍል ነበር የተባለው ስፍራ ነው። ይሄ እንግዲህ መኝታ ክፍሉ ነበር። እንደምታዩት ይሄ ስለፈረሰ ነው እንጂ እዚህ ላይ እንደ መኝታነት ይጠቀመው ነበር። ይሄ አጠቃላይ ከላይ ሆነን ስናየው የእቴጌ ምንትዋብ ቤተ መንግስት ነው ይሄ የፈራረሰው። እንግዲህ እንደምናየው በጣም አስገራሚ ቤተ መንግስት ነው። ይሄ ልክ እንደ ምሬምባል እንደነ ፋሲለደስ ሁሉ ጎንደር ላይ ስትመጡ በደንብ ልታዩት ከሚገባ ቤተ መንግስት ውስጥ አንዱ ነው። ይሄ እንግዲህ የተለያዩ ደግሞ ፊት ለፊታችን ያሉት
የተለያዩ የቤተ መንግስቱ ክፍሎች ናቸው እነዚህ ክፍሎች ማለት ነው። ቱቢዮነስ ምን እንደሆኑ መግለጫውን አላገኘውም፣ ግን በሰዓቱ ይጠቀሙበት የነበረው ክፍል ነው። ይሄ ከላይ ከምንድነው ከመኝታ ቤታቸው ስር ያለው ክፍል ነው። አሁን ላይ መኝታ ቤታቸው ጋር ነበርን። ስለዚህ ይሄ እንግዲህ ለተለያየ አገልግሎት ይውል የነበረ ክፍል ነው። ኦኬ እንደምታዩት አያችሁት፣ በዚህ መልኩ ነበር በእንጨት ፎቁ የሚሰራ። ይሄ ለተለያየ አገልግሎት ይውል የነበረ ክፍል ነው። ይሄኛው እንኳን ውጭ ነው፣ ግን እንደምታዩት እንግዲህ እርግጠኛ አይደለሁም፣ ግን ከዚህ ነገር ማየት እንደምንችለው በጣም ትልልቅና ሰፊ ማማ እንደነበረው መገመት እንችላለን። እዚህ ጋር አንድ ክብ ነገር አለ፣ እዚህም ጋር ሌላ ክብ ነገር አለ። ይሄም ጫፉንም ስናየው ሌላ ክብ ነገር ነው። ስለዚህ በጣም ግዙፍ የሆኑ ፒላሮች እንደነበሩት የሚያሳይ ይመስለኛል። እንግዲህ ሌላ ዓላማ ካልነበረው ስናየው የማማ አይነት ቅርጽ ነው ያለው። እነዚህም እንደዚሁ የፈራረሱ ግን በሰዓቱ ለልዩ ልዩ አገልግሎት ይጠቀሙባቸው። ምክንያት ምናልባት እንደ ማንበቢያ ስፍራ፣ እንግዳ እንደ መቀበያ፣ እንደ ኪችን፣ እንደ ንጽህና መጠበቂያ አይነት ነገር ይጠቀሙበት የነበረው ክፍል ነው። ይህችም ደግሞ ሌላ እንግዲህ ችን ፈርሳ ነው እንደምታዩት እንጂ የዶም ቅርጽ ያለ ይቺ አብዛኛውን ጊዜ እንደዚህ አይነት ክፍሎችን ለጸሎት ቤትነት ነበር የሚጠቀሟቸው። እንደዛ አይነት ነገር ትመስላለች። በጣም የሚያስደንቅ ግዙፍ የሆነ ቤተ መንግስት፣ በጣም ግዙፍ ነበር። ከዚህ ቤተ መንግስት ከሳቸው ክፍል ፊት ለፊት ያለው ነው። ከሳቸው ቀጥሎ ነው እንግዲህ የጄምስ ብሩስ ይሄኛው መኝታ ክፍል ያለ። ምን ያክል ያምኑት ምን ያክል ይወዱት እንደነበር እንግዲህ ይሄ ማሳያ ነው። የእሳቸው ቤተ መንግስት በዚህ መልኩ እነዚህ በጣም በርካታ ክፍሎች አሉት። ቱቢዮነስ ምን እንደነበሩ መግለጫውን አላገኙም፣ ግን በጣም በርካታ ያው ኦብቪየስሊ ሊሆን የሚችለው ለተለያዩ አገልግሎቶች የሚሉ ለኩሽና አገልግሎት፣ ለምግብ እቃ ለማስቀመጥ፣ ለመጽሐፍት መደርደሪያነት፣ ስለዚህ በሰዓቱ ለግልጋሎት ላይ ሊውሉ የሚችሉ ነገሮች ለእንግዳ መቀበያን ጨምሮ እንደዛ ነው ሊሆኑ የሚችሉ። ስለዚህ ለተለያየ አገልግሎት ይውሉ የነበሩ ክፍሎች ያሉት በጣም ግዙፍ ቤተ መንግስት ነበር። ግዙፍ ከምንለው ውስጥ አንዱ ነው። ከግዝፈቱ በተጨማሪ ደግሞ እኔ ፋሲል ግንብም ካዩዋቸው ውስጥ እንግዲህ አብዛኞቹን ወደ ውስጥ ገብተን ማየት አልቻለም። ነገር ግን ካዩዋቸው ውስጥ በጣም ብዙ ፓርቲሽን ያለው ቤተ መንግስት ይሄ ይመስለኛል፣ ካልዘነገው ወይም ካልተሳሳቱ። እሺ፣ ይሄ ደግሞ እዚህ አካባቢ ፈራርሶ ያለው የንግስት ምትዋ ባልትና ሙያ ትምህርት ቤት። ባልትና ሙያ ስፌት መስፋት፣ ጥጥ መፍተል፣ ወጥ መስራት፣ ዶሮ መበለት፣ ጥርስ ንቅሳት ያስተምሩ ነበር። ዶሮ 12 አካላት መኖሯን ለመጀመሪያ ጊዜ ብልት ያወጡ ንግስት ምትዋብ ናቸው። ባልትና ሙያ ትምህርት ቤት። እሺ፣ ሌላው ይሄ የምግብ አዳራሽ ነው። ያው ፎቅና ምድር ነው። ከላይ ልዩ እንግዳ፣ ከታች የግብር አዳራሽ ነው። እነዚህ የጎንደር መስቀሎች ናቸው። ሁለት በር አለው። በበሩ አርክ ላይ አንበሳ ይታያል። በቀይ በሃዲንጋ አባ ሳሙኤል ዘዋልድባ ኢትዮጵያዊ ናቸው። በአንበሳ ላይ ተቀምጠው። ሁለተኛው በር ላይ ያው ድሮ ጳጳስ ወደ ኢትዮጵያ የሚላከው ከግብጽ ነው። ግብጻዊ አቡነ ዮሐንስ ከላያቸው ላይ የላሊበላ መስቀል በዘመኑ ከላይ እዛ ደግሞ አንበሳና ዝሆን አለ። ላይኛዋ ሰገነት መናፈሻ፣ የስጋ ቤት፣ የጠጅ ማቀዝቀዣቸው። ይህ በፎቅና ምድር ነው የነበር። እንግዲህ እንዴት እንደፈረሰ በዚህ በሚያስገባን በኩል እናያለን። እሺ፣ ይሄ እንዳለ ያው በፎቅና ምድር ነው። ከታች የካህናት የግብር አዳራሽ ነው። ላይኛው ደግሞ እንደ ገስት ሃውስ ልዩ እንግዳ ሲመጣ ከላይኛው ይሄኛው በሚሊኒየም እድሳት ተጀምሮ ነበር፣ ያው ፈራረሰ። ይሄ ግን ቅድም እንዳልኩ በአራት አይነት እንጨት ለስራ ላይ የዋሉ ዝግባ፣ ወይራ፣ ግማርዳ፣ ደንበቃ ይባላሉ። እንጨቶቹ አይነት ግማርዳና ደንበቃ የበረሃ እንጨት ነው። ዝግባና ጽዱ፣ ወይራው እዚህ ያለ ማለት ነው። ስጋ ቤት ያልኮች ናት። ላይኛው ሰገነት እዛ ከወጡ ደብረ ብርሃን ስላሴ፣ ፋሲል ግንብ ሁሉም ቤተ መንግስት የዩ ናቸው። ይናፈሱበታል። ችኛዋ ደግሞ የጠጅ ማቀዝቀዣ ማለት እንደ ፍሪጅ የሚጠቀሙበት የነበር በጋን ሆኖ ጠጅ። ይሄ በፎቅ ነበረው። ይሄ ግራውንድ ነው። በጋን ጠጅ ይጣላል። እስከ 6 ወርም ቢሆን ቢቆይ አይሞቅም፣ ይቀዘቅዛል። እንግዲህ በንግስቷ ዘመን 150 ደብተራ፣ 250 ወታደር፣ 50 ቀዳሽ ነበሩ ይባላል። እዚህ የሚኖር በዛ ሰዓት ካህናቱ ግብር ሲያበሉ ቅኔ የለዩ አንዳንድ ብርሌ ጠጅ ከምሳ ከራት ጋር ይቀርብላቸዋል። ለጀማሪዎቹም ጠላ እንዲሁ ያቀርቡ ነበር ንግስቷና። ይሄ ማቀዝቀዣቸው
የአብዛኛው ቤተ መንግስት ይኖሩ ነበር። ንግስቷ አጼ በካፋ ሲሞቱ ሴት አትነግስም አሏቸው። ሴት ካልነገሰ የ12 ዓመት ልጅ አለ ብለው ኢያሱን በ12 ዓመቱ አንግሰው እሳቸው ሞግዚቱ ነው ለ25 ዓመት ጎንደርን አስተዳደሩ። አሁን በሰዓቱ የተለያዩ ነበሩ ማለት ነው። ይሄ ከላይ ልዩ የልዩ እንግዳ ታችኛው የካህናቱ ግብር አዳራሽ። ስለዚህ የተለያይተው ነው ንግስቲቱና ካህናቱ የሚመገቡ። ይሄ ልዩ እንግዳ ከቤተ መንግስት የሚመጣ እንግዳ ከላይ ይስተናገዳል። እነዛ ነገሮች ምን የብርሃን ማስቀመጫ ናቸው? እነዚህ መብራት ቡልቃ መብራቶች ድሮ አለ አይደል? ቡልቃ ተሰክቶ እንደዚህ አይነት መብራት ይቀመጡበት የነበረው። አሁን ደግሞ እንግዲህ ያየነውን ሾወን አዳራሽን በታች በኩል ገብተን ይመገቡት ይሄ አባቶች እና የቤተክርስቲያን ሰዎች ህዝቡ ይመገብበት የነበረውን ስፍራ ለማየት በታች በኩል ግቡ የሚል አክሰስ ደርሶልናል። ሶ በታች በኩል እንሄድና ይሄ ምንድነው? በእርግጠኝነት ይሄ ጠባቂዎች ማማ ነው ሊሆን የሚችል ይሄ ጠባቂዎች ማማ ነው በሰዓቱ። ምክንያቱም ይሄም እንደምንለው ቤተ መንግስታቸው አጥር ስለሆነ ይሄ አጥሩ ጥግ ነው። የጠባቂዎች ማማ ነው ሊሆን የሚችል ይሄ ስፍራ። ይሄ ነው እንግዲህ የመመገቢያ አዳራሻቸው ጀርባ። በዚች ደረጃ ተጠቅመው እንግዲህ ሲገቡ ቅድም እኛ የነበርንበት ስፍራ ያ ነው። ከዚህ በኩል እንግዲህ እይታው ይሄንን ይመስላል። እንደምታዩት ባለ ፎቅ ነው ነበር። ይሄ የምታያቸው እንጨቶች ከዚህ በላይ ሌላ ፎቅ ነው ንግስቲቱ እና የክብር እንግዶች የሚያርፉበት የነበረው ስፍራ ነው። ይሄ ታችኛው ደግሞ ካህናት ደብተሮች የሚመገቡበት የነበረው ስፍራ ነው ይሄ ስፍራ። ከዛ ላይ ወጣው ደግሞ ጎንደርን ፋሲለደስንና ፋሲለደስ አብያተ መንግስታትን ጨምሮ የወጡበትን እስከ ደብረ ብርሃን ስላሴ ድረስ ሙሉ ጎንደርን የሚያሳይ ማማ ወይም ሰገነት ነው የነበረ። ምንድነው ሽንታቸው መጣ አንድ እንትን ይባላል። አንድ ቄስ ወይም በሳቱ የነበሩ ቅን የሚናገሩ አለቃ ከዛ 500 ሲደመር 500 ስንት ነው ይባላል ይሏቸዋል ለንግስቲቱ ማለት ነው። ከዛ እንዴት አይነት ነገር ነው ሽኗ ሲሉ ሂደው ሽንታቸውን ወጥተው ይሸናሉ። ፍቃድ አስፈልጓቸው ነበርና ሂደው ሽንታቸውን ይሸናሉ። በዛም ሽኗ አዳራሽ ይባላል። አንደኛውና በጣም የሚያስቀኝ ሁሌም የዚህ የሽኗ ያሉት የ500 ሲደመር 500 ታሪኩ ነውና በዛ መንገድ እንግዲህ ጥበበኛ የነበሩ አባቶች ነበሩ። ስለዚህ ፍቃድ ሲፈልጉ እንግዲህ ሽንቴን ልሽና ብለው ማስፈቀድ በሰዓቱ ከባድ ነገር ነው። እንግዲህ ንግስትን የሚያክል ነገር አስቀምጦ አይባልምና ሽኗ ሲሉ ግን ተበሳጭተው ፈቀዱልኝ በሚል ወጤሪያ ከተጠያቂነት ያድናቸዋል። እንዴ ሽኗ አሉኝ እኮ ተብሎ እንደ ቅኔም ለመጠቀም ይሆናል። የኔ ሽኗ አዳራሽ ማለት ይሄ ስፍራ ነው። እቺ ስፍራ ደግሞ ቅድም ከላይ ሆነን ያየናት እንደ ፍሪጅ ይጠቀሙባት የነበረችው ስፍራ ናት። እቺ ጠጃቸውንና የተለያዩ ነገሮችን ስቶር ለማድረግ ዋው የሚገራርም ተባይ ነው ያለ ስቶር ለማድረግ ይጠቀሙበት የነበረችው ክፍል ናት። እቺ ክፍል ማለት ነው። እኛ ቅድም ከላይ ሆነን ነበር ያየናት። በጣም የሚገርም ነው። አሁንም ቢሆን የሆነ ቅዝቃዜ ፊል ታደርጋላችሁ። አሁንም ቢሆን በሰዓቱ ደግሞ በጣም ቀዝቃዛ ስለነበረ በሮች ምናምን ስለነበሩት እዚህ ቦታ ላይ መጠጣቸውን ጠጅ ወይን የመሳሰሉትን ነገሮች ስቶር አድርገው እንዳይበላሽ ለረጅም ወራት እንግዲህ አባታችን እንዳሉት እስከ 6 ወራት ድረስ ሳይበላሽ ስቶር ለማድረግ የሚጠቀሙበት የነበር እንደ ስቶር ወይም ደግሞ በአሁን ጊዜ እንደ ፍሪጅ እንደምንለው ያገለግል የነበር ስፍራ ናት። በጣም የሚገራርም ጥበብ ነው። በነገራችሁ ላይ ዲስከቨር ሁሌም እንደዚህ ታሪካዊ ቦታዎችን በሄዳችሁ ቁጥር በጣም የሚገራርም ታሪክ ነው ስለ ኢትዮጵያ የምታዩትና በተለይ ደግሞ በፋሲል ግንቡን ቪዲዮ እንደነገርኳችሁ አሁንም ደግሞ ቅድምም እንደነገርኳችሁ እቴጌ ምንትዋብ በጣም ኢትዮጵያ ውስጥ ከነገሱ እጅግ በጣም ጥበበኛ ከምንላቸው ሴት ንግስቶች መካከል አንዷ ነበሩና ለመጀመሪያ ጊዜ ዶሮ 12 ብልት እንዳለው ያሳዩ፣ ለመጀመሪያ ጊዜ ጠጅ አጣጣልን ያሳዩና ጠጅ እንዲጣል ያደረጉ የባልትና ውጤቶችን በሙሉ አሁን የምናያቸው የባልትና ውጤቶችን የእጅ ጥልፍ ቀሚስን በሙሉ እንግዲህ ኢኖቬት ወይም ዲስከቨር ማድረግ የቻሉ ታላቅ ንግስት ናቸውና ከዛ ውጭ ደግሞ እንደዚህ መጣችሁ ቤተ መንግስቱን ስታዩት ደግሞ ምን ያክል ጥበበኛና ለነገሮች ምን ያክል ትኩረት የሚሰጡ በጣም ታላቅ ንግስት እንደነበሩ መመልከት ትችላላችሁ። እንዳለ አሻራዎቻቸው በጣም ግልጽ የሆነና የሚታይ የሚያምር ከማማሩም በተጨማሪ ደግሞ በጣም የሚያስደንቅ ምክንያት ያላቸው በጣም ታላቅ ንግስት ናቸው። እኔ በጣም ከምወዳቸው
ንግስቶች በእርግጥ ትንሽ ንግስቶች ናቸው በታሪካችን ውስጥ ያሉ፣ ግን እኔ ምንትዋብ ታሪክ ሁሌም ቢሆን ይገርመኛል። በጣም ነው የምወዳቸው። ይሄ ደግሞ ከፊት ለፊት የምታዩት መስኮት ደግሞ የዚህ የሽኖ አዳራሽ መስኮት ናቸው። እንደምታዩት 4 ደረጃዎች አሏቸው። 1 2 3 እና ከዛ ጥግ ላይ ያለችው 4። እነዚህ ደግሞ 4ቱ ወንጌላውያንን ወይም 4ቱ ወንጌልን ለማመልከት ነው። ሉቃስን፣ ዮሐንስን፣ ማቴዎስን እና ማርቆስን ለማመላከት እንግዲህ በዚህ ልክ 4 ደረጃ አድርገው ሰርተውታል ማለት ነው። ይሄን ያክል በጣም መንፈሳዊና ቅን የሆኑ እናት ነበሩ እቴጌ ምንትዋብ። እንግዲህ ይህ ስፍራ ደግሞ ቅድም እንደተነገረን እንዳየነው ለባህልና ለጥበብ ውጤቶች ለሙያተኞች እዛ ፋሲል ግንብ እንዳየነው ቀጭን ፈታዮች ግንብ ሁሉ እሳቸው እንዳሰሩት ይህም እንደዚሁ ደግሞ ከፋሲል ግንብ ወጣው እዚህ መጣው ከነገሱ በኋላ ለባህልና ለጥበብ ለጠጅ ለዶሮ ብቻ ለባለሙያ ነክ ነገሮች የሚጠቀሙበት የነበረው ግንብ ነው። እንደምታዩት ከዚህ ጀምሮ እንደዚህ 4 ማዕዘኑ ሙሉ ይሄ ግንብ ለዛ ፐርፐዝ ብቻ ለባህልናና ለመሳሰሉት ይሄ ሙያ ነክ ለሆኑ ፐርፐዝ ብቻ ያገለግል የነበረ ግንብ ነው። ሶ ምን ያክል ለሙያና ለጥበብ ዊዝደም ለምንለው ነገር ወደ ትውልድ ለማስተላለፍ ምን ያክል ቁርጠኛ እንደነበሩ የሚያሳይ ነው። እንግዲህ ኢማጂን እነዚህ ነገሮች ሳይፈርሱ ቢሆኑና አሁን እንዳሉት እንደነ ፋሲል ግንብ ተጠብቀው ቢሆን ኑሮ ሊኖር የሚችላቸውን ውበት ስናይ አይናይዶ ነው እግዚአብሔርን በጣም የምንገረምበት። ፋሲል ግንብ እስካሁን መጠበቁም ትልቅ ነገር ነው ማለት በሰዓቱ ሩቡሽም ሳያፈርሰው ጣሊያን እንደ ምሽግነት ተጠቅሞ የተወሰኑትን አፍርሶት አሁን ደግሞ እንደ አዲስ ተጠግኗል። ግን እንደዛም ሆኖ ፋሲል ግንብም ሳይፈርስ መቆየቱ በጣም ትልቅ ነገር ነው። እነዚህ ደግሞ ኑሮ ቢሆን ምን ያክል ውብ ሊሆኑ እንደሚችሉ መገመት በጣም ቀላል ነው። አሁን ደግሞ እሳቸው ወደ አስገነቡት እንግዲህ ከጸሎት ስፍራቸው ቀጥሎ ወዳለው ወደ ታሪካዊቷ ደብረ ፀሐይ ቁስቋም ማርያም ቤተክርስቲያን ነው ፊት ለፊታችን እንግዲህ ያለችው ደብረ ፀሐይ ቁስቋም ማርያም ቤተክርስቲያን ናት። እንግዲህ እቺ ደብር ማለት ናት። እቺ ደብር በእሳቸው ጊዜ ተገንብታ አገልግሎት ስትሰጥ ነበር። ከዛ በኋላ ዱርቡሽ ወይም አዲስት መጥቶ ሲያጠፋው እንዳያችሁት ቤተ መንግስቱንም እንዳጠፉት ሁሉ ይህንንም ጣራውን አቃጥለውት ነበር። ሲቃጥል ጣራው ወድሞ ነበር። ከዛ በኋላ እንግዲህ በአጼ ኃይለ ሥላሴ ዘመነ መንግስት ጣራውን ቆርቆሮ በማድረግ አጼ ኃይለ ሥላሴ ገንብተውት ነበር ማለት ነው። ስለዚህ አጼ ኃይለ ሥላሴ አድሰውት ለብዙ ዘመናት አገልግሎት ሰጥ ነበር። ከዛ በኋላ በቅርቡ 2015 ላይ በተጠናቀቀ እድሳት ይህንን የመሰለ እይታ ይዟል ማለት ነው። ለመጀመሪያ ጊዜ ጠጅ ሲጣል የቀመሰው ሰው እንግዲህ ምን አይነት ስሜት ይኖረው እንደሆነ የሚለውን በሰዓቱ ቀምሼ ባረጋግጥ ደስ ይለኝ ነበር። አዲስ ነገር መቅመስም መብላትም በጣም ያስፈራልና መጀመሪያ ጊዜ ጠጅ እንግዲህ ሲጣል የቀመሰው ሰው ምን አይነት ስሜት ነበረው የሚለውን እስኪ ኮሜንት ላይ ያሳውቁኝ። ከዛ ውጭ ደግሞ ለምን ዶሮ 12 ብልት ኖራል ከዛ በላይስ ማድረግ አይቻልም ነበር የሚለውን ምክንያት ይኖራቸዋል። እንግዲህ እስኪ የምታውቁት ታሪኩን ካላችሁ ኮሜንት ላይ አስቀምጡልኝ። እነዚህ ለእናንተ ትቻቸዋለሁ። ይህ የምታዩት የመቃብር ስፍራ ደግሞ የዶክተር በርናንድ አንደርሰን የተባለው አሜሪካዊ ዶክተር የመቃብር ስፍራ ነው። ለምን አሳየን ካላችሁ በጎንደርና አካባቢው በጣም ተወዳጅነት ያላቸው እንዲሁም ህዝቡ በነጻ በማከም ጨምሮ እጅግ በጣም በርካታ አገልግሎትን ሰርተው ያለፉ ዶክተር ናቸው። ኢቭን ደግሞ ከቤታቸው ጀርባ ራሱ እጅግ በጣም ግዙፍ የሆነ ሆስፒታል በማስገንባት ህዝቡ በነጻ እንዲጠቀምበት በማሰብ አስገንብተው ሊያጠናቀቁ ሲሉ ሞት የቀደማቸው ዶክተር ናቸው። የእሳቸውን ታሪክ ከተቻለ በሌላ ጊዜ በሰፊው ሰራላችኋለሁ። ባለቤታቸው ደግሞ የጀግና አርበኛ የኢትዮጵያዊ ልጅና እንዲሁም ደግሞ የኢትዮጵያ የፊልም አባት የሚባል የአብዛኞቹ የፊልም ሰሪዎች አርያ የሆነ እጅግ በጣም ታላቅ የፊልም ባለሙያ እህት ናቸው። አትሊስት ወንድማቸው ማወቅ አለባችሁና ወንድማቸው ማን ይመስላችኋል የሚለውን እናንተ ኮሜንት ላይ ያስፈሩልኝ። ይሄ እንግዲህ የዶክተር በርናንድ አንደርሰን የመቃብር ስፍራ ነው። ሌላ ጊዜ ታሪኩን በሰፊው ነግራችኋለሁ። እንግዲህ ዛሬ ጉብኝታችንን የቁስቋም ማርያም ጉብኝታችንን አጠናቀን የእቴጌ ምንትዋብ ያስገነቡትን ቤተ መንግስታቸውን አይተን ከዛ ውጭ ደግሞ አሁንም ድረስ ተቀምጠው የሚገኘውን አጽማቸውን ጨምሮ በጣም በርካታ ታሪካዊ ቅርሶች በሰዓቱ የነበሩትን ታሪካዊ ቅርሶች የያዘውን ሙዚየማቸውን ጎብኝተን ጨርሰን ቪዲዮአችን አጠናቀን ከቤተ መንግስቱ እንዲሁም ከቤተ ክርስቲያን ከቁስቋም ማርያም እየወጣን እንገኛለን። ስለዚህ ቀጣይ ጎንደር ስትመጡ በእርግጠኝነት ቁስቋም ማርያም ቤተክርስቲያን የጉብኝታችሁ አንድ አካል እንደምታደርጓት በእርግጠኝነት መናገር እችላለሁ ማለት ነው።
አብራችሁን ስለቆያችሁ በጣም አድርጌ አመሰግናለሁ። እንደዚህ ድምጼን የቀነስኩት እንግዲህ ጸሎት ምናምን እያደረገ ያለ ሰው ሊኖር ስለሚችል ላለመረበሽ ነው። ስለዚህ ከቪዲዮ መጨረሻ ድረስ አብራችሁን ስለቆያችሁ አመሰግናለሁ። ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። ሌላ በሚቀጥለው ደግሞ በሌላ በጣም ቆንጆ ቪዲዮ እንገናኛለን። ሀሳብ አስተያየታችሁን ኮሜንት ላይ ያስፈሩልኝ። በዚህ ቀረጻ ወይም በዚህ ቪዲዮ ውስጥ ደግሞ ያፋለስኩት ታሪክ ካለ፣ የዘነጋውት ነገር ካለ፣ ያሳሳትኩት ነገር ካለ ይቅርታ እየጠየቅኩኝ ለመታረም ዝግጁ ነኝ። ስለዚህ እኔ የዘነጋውት ነገር ካለ ወይም ደግሞ ያሳሳትኩት ነገር ካለ የምታውቁ ሰዎች ኮሜንት ላይ ገብታችሁ አስፍሩልኝና እውነታውን እኔም ሆነ ተመልካቾች እንድናውቅ ማድረግ ትችላላችሁ። ስለዚህ በጣም አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ቆይታ